የደረቅ ቆሻሻ አያያዝና አወጋገድ አዋጅን መነሻ በማድረግ ከኢፌድሪ አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያ ጋር ቆይታ እናደርጋለን። ወይዘሮ ፍሬነሽ ስለተገናኘን ስለ ጊዜዎትም እጅግ አድርጌ አመሰግናለሁ። ይህ አዋጅ መውጣቱ አገሪቱ ላይ ያዘችው የአካባቢ ጥበቃ ስራ ምን አይነት አስተዋጽኦ ያበረክታል? ከዚህን ጀምር። የቆሻሻ በየጊዜው እየጨመረ መሄድ አካባቢን ስነ ምህዳርንና የሰውን ደህንነት ላይ ጉዳት እያደረሰ ነው ያለው። ስለዚህ ከዚህ አንጻር ይሄ አዋጅ እነዚህን ጉዳዮች እነዚህን ችግሮች ለመፍታት የሚያስችልና በተለይም ደግሞ የደረቅ ቆሻሻ አያያዝና አወጋገድ ስርዓት ባለው መልኩ እንዲሆን ከማድረግ አንጻር ትልቅ አስተዋጽኦ ያለው ነው። አንዱም በተለይም ከደረቅ ቆሻሻን ከምንጩ መቀነስ እንዲሁም ደግሞ በአግባቡ መሰብሰብ፣ ማጓጓዝ፣ ማከማቸት በድጋሚ ጥቅም ላይ የሚውሉትን ጥቅም ላይ የማዋል እንዲሁም ሪሳይክል የሚደረጉ ወይም መልሶ ዑደት ላይ መዋል የሚችሉትን በዛ መልኩ በማድረግና የቀረውን ደግሞ በአግባቡ በማስወገድ አካባቢንም እንዲሁም ስነ ምህዳርን ከሰው ደህንነት ጋር የሚፈጠረውንም ችግር ለመቀነስ የሚያስችልና ሀገራችን ደግሞ አሁን በተለይም ከጽዱ ኢትዮጵያ አንጻር እየተከናወኑ ያሉ ተግባራትን ሊደግፍ የሚችል ማዕቀፍ ነው፣ ህግ ነው። የፕላስቲክ ከረጢትን መነሻ በማድረግም ድንጋጌው በሰፊው ያስቀምጣል። ከቀጣይ ሳምንት ጀምሮም ይህንን መጠቀም እንደማይቻል ተገልጿል። ከዚህ አኳያ ይህን ለማስፈጸም ባለስልጣን መስሪያ ቤቱ ዝግጅቱ ምን ያክል ርቀት ተጉዟል? ምን ይመስላል? የአካባቢ ጥበቃ ባለስልጣን ለ6 ወር ጽዱ ኢትዮጵያን ባህል የማድረግ ንቅናቄ በሚያካሂድበት ወቅት አንዱ ጉዳይ ትልቁ ትኩረት የተሰጠው የደረቅ ቆሻሻ አያያዝ፣ ከዛ ውስጥ ደግሞ የፕላስቲክ ከረጢቶችን እንደ ህግ የአዋጅ ቁጥር 1383 ህዝባር 2017 ክልከላ ያደረገበት ስለሆነ ከዚህ አንጻር ሁሉም ዝግጅት እንዲያደርግ የተደረገበት ሁኔታ ነው ያለው። በተለያየ መንገድም አምራቾችም ጭምር ወደ ሌሎች የእቃ መያዣዎችን ፕላስቲክን የሚተካ ሌሎች ምርቶችን ማምረት የሚችሉበት ሁኔታ፣ ከዚህ በፊት የሚያመርቱት ደግሞ በተጠናከረ ሁኔታ ይህንን ስራ እንዲያከናውኑ፣ ሌሎችም በዚህ ስራ ውስጥ መሳተፍ የሚፈልጉትን በዚሁ መልኩ እንዲሳተፉ ከማድረግ አንጻር በርካታ ውይይቶች የተደረጉበት ሁኔታ ነው ያለው። ስለዚህ ይሄ አንዱ ዝግጅት ነው ማለት ነው። አዋጁ ከወጣበት እለት ጀምሮ በሕዝብ ተወካዮች ምክር ቤት ከጸደቀበት ቀን ጀምሮ ተግባራዊ ይሆናል ይላል። እናንተ ማህበራዊ ትስስር ገጽ ላይ እና እናንተ በምታደርጓቸው ውይይቶች ላይ የሚነገሩ ጉዳዮችን ስመለከት ደግሞ ከጥር 23 2018 ጀምሮ የሚተገበረው አዋጅ የሚል ነገር ይነሳል። ስለዚህ እዚህ ጋር እንዲያጠሩልኝ የምፈልገው ለአንድ ጊዜ ብቻ አገልግሎት የሚሰጡ የፕላስቲክ ከረጢቶችን የሚመለከተው ድንጋጌ ነው ከጥር 23 ጀምሮ የሚሆነው ወይስ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ራሱም ነው ተግባራዊ ለመሆን ጥር 23 የሚጠበቀው? በህዝብ ተወካዮች ምክር ቤት ጸድቆ በነጋሪት ጋዜጣ ከታተመ በኋላ ተግባራዊ ይሆናል። ነገር ግን 6 ወር የእፎይታ ጊዜ የተሰጠው ለአንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮችን በሚመለከት ብቻ ነው። 6 ወሩ ቀጣይ ሳምንት ይጠናቀቃል። ቀጣይ ሳምንት ግን እናንተ ይሄንን አዋጅ እናስተገብራለን ብላችሁ ወደ ፋብሪካዎቹ ቅጣትን ይዛችሁ ስትሄዱ ምን አይነት ነገር ውስጥ ሊሆኑ ይችላሉ የሚለውን ባለፉት ጊዜያት የ7 የ8 ወር እድሜ ስላላችሁ ታጠናላችሁ ብዬ አስባለሁ። ስለዚህ ባጠናችሁት መሰረት እነዚህ ኢንዱስትሪዎች ከዘርፉ በእርግጥም እናንተ በምትሉት መሰረት ወጥተዋል ወይስ ባሉበት ነው የሚገኙት? ምን ላይ ነው አሁን ያለው ግምገማችሁ? ያለን ግምገማ የዝግጅት በቂ ጊዜ ተሰጥቷቸዋል። ስለዚህ በዚህ መሰረት ያንን ዝግጅት ባደረጉት መሰረት ሽፍት የሚያደርጉት ያደርጋሉ። ሌሎቹም ደግሞ በሂደት ወደ ተለያዩ ስራዎች የሚሰማሩበት ሁኔታ ይኖራል። ስለዚህ አዋጁ ተግባራዊ መሆን ከጀመረበት ጊዜ አንስቶ ፕላስቲክ አምራቾች በፕላስቲክ ማለት የአንድ ጊዜ ጥቅም ላይ የሚውል የፕላስቲክ ከረጢት የማምረቱ ስራ ይቆማል ማለት ነው።
በተነጋገርነው መሰረት በጋራ እስካሁን ድረስ ባለው አቁሞ የወጡ አሉ አቁመው ያቆሙ አሉ። ምክንያቱም ቢያመርቱም ጥቅም ላይ ስለማይውል ማለት ነው። ከገለጻችኋቸው ነገሮች አንዱ የአንድ ጊዜ ብቻ አገልግሎት የሚሰጥ የፕላስቲክ ከረጢትን የሚያመርቱ ድርጅቶች ወደ ሌሎች ዘርፎች እንዲገቡ ወይም ታዳሽ ወደሆኑ ምርቶች እንዲገቡ ለማድረግ የስልጠና ሊሆን ይችላል፣ የፋይናንስ ድጋፎች ይደረጋሉ። ለዚህም የሚመለከታቸው አካላት በትብብር ሊሰሩ እንደሚገባ ባለድርሻ የሚባሉ አካላትን ውይይት ጠርታችሁ ስትነጋገሩበት እንደነበር አውቃለሁ። ከዚህ አንጻር ፋይናንስ ተደግፈው የሚሆን ስልጠና ተሰጥቷቸው የሚሆን በ6 ወሩ የእፎይታ ጊዜ ውስጥ በፕላስቲክ ከረጢት ውስጥ ይሰራ የነበረ ድርጅት ወደ ታዳሽ ኃይል የገባ አለ እናንተ የምታውቁት? ወደ ታዳሽ የመግባቱ ጉዳይ ያው ዝግጅት ሊኖር ይችላል። ዝግጅቶች አሉ። ግን ቅድም እንዳልኩትም ፕላስቲክ ከረጢት ማምረት ካልቻልኩ የሌላ ታዳሽ የሆነ ፕላስቲክ ባክ አመርታለሁ ብሎ ዋን ቱ ዋን ላይሆን ይችላል። ወደ ሌላ ስራም ሽፍት ሊያደርግ የሚችልበት ሁኔታ ስላለ እሱ ላይ እኛ አንወስንም። ነገር ግን አማራጩ ምንድነው? ቅድም እንዳነሳኸው አሁን የሚያመርቱትን የአንድ ጊዜ ጥቅም ላይ የሚውል የፕላስቲክ ባግን ከቆመ ዘንድ ደግሞ እሱን የሚተካ ነገር መስራት የሚፈልግ አካል ካለ ደግሞ በዛ መሰረት ከባለድርሻ አካላት ጋር የተወያየንበት ሁኔታ ነው ያለው። እስካሁን ባለው ግን በዛ መንገድ ድጋፍ ተደርጎለት የፋይናንስ የሚሆን የስልጠና የሚሆን ሌሎች ድጋፎች ተደርገው ከዘርፉ ወጥቶ ወደ ሌላኛው ዘርፍ የገባ የለም ማለት ነው። ወደፊት ነው እንጂ እሱም በክትትል እናየዋለን ማለት ነው። ወይዘሮ ፍሬነሽ መኩሪያ የኢፌዴሪ አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ስለሰጡኝ ሀሳብ ስለ ጊዜዎትም እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ።